ፓስተር ነው ጎርጊስ ምንድነው ተገዘገዘ ተሰነጠቀ ለራሱ ነው የተገዘገዘ ለራሱ ነው ቅዱስ ጊዮርጊስ እንዲና እንዲያ ሆነ የምትሉን ለራሱ ጉዳይ ነው እርታርጉልኝ ሐዋሳም እንዲ ብያለሁ ወጣት ስለሚበዛ ይሄንን ቃል ተጠቀሙ ጎርጊስ ምንድነው ተገዘገዘ ተሰነጠቀ በመጋዝ ተሰነጠቀ ተፈጨ ይሏል ታዲያ ጎርጊስ ይሄን ቃል ሲጠቀም ለሐጃው ነው የተገዘገዘው ለኔ አይደለም ለኔ የተዋረደ አንድ ብቻ ለሐጃው ነው ያለ ይጮሃል ቤተክርስቲያን ናትቻው እመኑኝ ቤተክርስቲያን አይደለችም እንዲምትል ወንድሟን ምታቅ ለራሱ ጉዳይ ነው አንድ የመንደር ጎረምሳ እንኳን ወንድሙን እንደዚህ እንደማይላውቃለሁ ታላላቅ ወንድሞች ቆሞ ከብልቶች አንዱ ቢከብር ሌሎቹ ብልቶች ደስ ይላቸዋል እንጂ ባከራሱ ጉዳይ ነው ቤተክርስቲያን አካል አይደለም እመኑኝ አይደለም መጽሐፍ ቅዱሳዊ ወንጌላዊ አይደለም ወንጀላዊ ነው እንዲህ ይላል እግዚአብሔር ቃል የራሱ ጉዳይ ነው ይላል እንኳን እንደዚህ በቤተክርስቲያን እኛ እንኳን ወንድማማቾች ባከራሱ ጉዳይ ነው ይላል ወንድሜ እወጣለታለሁ ወርዳለታለሁ ሲመረቅልልላለሁ ማስታወቂያ እንድንሰራላችሁ ስለፈለጉ እንስራላችሁ ማስታወቂያ ፈልጓል አይ ቲንክ ቀዝቀዝ ብሎባቸዋል መሰለኝ ለመቶ ኦርቶዶክሳውያን በነፃና አመቻች እንደዚህ ደግሞ ለና አክሊልና ለሌሎች ወንድሞችንም ስም በመጥራት እንደዚሁ እኔ ወጪያቸውን ከፍዬ ምናምን የሚሉ ልጆች ተነስተዋልና ከሱ ጋር በተያያዘ እኔ በጣም ፈኒ ነው በመጀመሪያ ደረጃ ያቺ ቆንጂት የሰራሹ ልጅ ምንድነው እንደው ወጪያችሁን ከፍላለሁ ምናምን ብላ እኔንም ማስበይ ነበር እንደው ወጪ ይሁን ይችላልው ናና በቃ ዛስቲ እንደው ጆይን አርገን መልካም ወጣት ምናምን ነገር ብላኛለችና የሚያስተምረው ወንድማችን ዮናታን ነው አስተባባሪዎቹ ደግሞ እነዚህ ያው እነሱ ልጆች ናቸውና እህታችን ወጪውን ተይውና እኔ በነፃ ማለት እናንተ ጋር ወጪ ስላለ ወጪ ከፍላለሁ ብለሽኛል አይደል እኔ ጋር ወጪ የለም ቴሌግራም ላይ በነፃ መሰረታዊ ክርስትና ትምህርት ሰጣለሁ ፕራይቬት ቻናል ላይ ዋናው ቻናል ላይ ሳይሆን በነገራችን ላይ ጋይስ ፕራይቬት ቻናል ትምህርት እንሰጣለን መሰረታዊ የክርስትና ትምህርትን በነፃ እንሰጣለን እኔ ያነሳው ስለምንድን ነው ወዳጃችን እንደው አይ ቲንክ በክፍያ ምናምን ያደረገ እየወሰደ የተወሰነ ትምህርት ሰጥቶ ይሸኛል መሰለኝና እንደው ወጪያችሁ ልዝጋ ምናምን ናና ምናምን ያልሽ ስለሆነ ወጪ የሌለው ቦታ የሆነ በነፃ መምህራችሁን ይዛችሁት ነው እኔ እናንተ ብቻ አይደለም መሰረታዊ ክርስትና ትምህርት የሚያስፈልገው ለመምህራችሁን ጭምር ነው ክርስቶስን ነው ማለት እኔ ይሄንን እየቀለልኩ ብቻ አይደለም በጌታ ፊቶኝ የምነግራችሁ ነገር እኔ መምህራችሁ መሰረታዊ የክርስትና ትምህርት ያስፈልጋል እኔ የኔ ቴሌግራም ቻናል ላይ መጥቶ ደግሞ የኛ የቴሌግራም ቻናላችን ላይ መጥቶ ደግሞ የሚሰጠውን የመሰረታዊ ክርስትና ትምህርት እኔ መጥቶ ቢከታተል እኔ አክቹአሊ ለክርስቲያን ወንድነቶች ብቻ ነው የምሰጠው እነሱን የማጥናት ምናምን ነገር እንዲሁ ቢሆን ጌታ በዛው ጥንጥዬ ቢያስተምረን በሚለው ማለት ነው ግን ለእናንተ ግን በቃ ፈቀድኩ ምክንያቱም ሰው በጣም አደግ ከዚህ በፊት የተሳሳተው ተጣቃላችሁ አይደል ጋይስ ምን ነበር የተሳሳተው ጌታ ኢየሱስ ላይ ነው የተሳሳተው በቃ ባጭሩ ክርስቶስ ላይ ያውም ሰውነቱ ላይ ኢየሱስ አምላክ ነው ምናምን ግን ሰውነቱ ግን እንደኛ አይደለም ወይም ደግሞ ከኛ ይነሳው አይደለም ብሎ ያስተምር የነበረ ሰው ነው እንግዲህ እንዴ አጂ ቆንጂት ምን አረግ ነው የምትይንኩ ከቅድስት ድንግል ማርያም ስጋን አልነሳም ኢየሱስ ብሎ ሲያስተምር የነበረ ከዛ በኋላ ከ5 አመት በኋላ ደግሞ መጥቶ ዮሐንስ ወንጌል ሳስጠና እንዲ ብዬ እኮ ተሳስቼ ነበር ብሎ ያስጨበጨበ ልጅ ነው እኛን የሚያስተምረው በጌታ የክርስትና ምን ሌላ ነገር ነው የሚያስተምረን የክርስትና ትምህርት አይደለም የክርስትና ትምህርት ካልሆነ ነገሩንና ወይ ምናልባት ኢለርኒንግ ምናምን ካለ ኦንላይን ላይ ምናምን ጊዜ እንትላለ ላለማባከንም የሚጠቅመን ከሆነ እዚሁ ዝም ብለን እንማርለት ክርስትና ላይ ግን መቶኛ ጋር ቴሌግራም በነፃ ይማር መሰረታዊ ክርስትና ትምህርት ክርስቶስን እኔ እንደዛ ቢያረግ ጥሩ ነው እናንተም እንደዛው እና ያው ማስታወቂያችሁን አትስቡብን ባጋላያችን ላይ ያረፍቱን ያው ፈቅደንላችሁ አይተወሰነ እንደተሰሩ እና መጀመሪያ ትምህርት ያስፈልጋል ለማስተማር ባይዚ ትምህርት ይፈልጋል ድነናል እየዳነ ነው እንድናለን የሚል የአባ ገብረ ኪዳን ያመጣው ተረት ሰው እንዳይድን የያዘ ይሄ ጨለማ መልቀቅ አለበት ቡጫቂ የሆነ ድነት የለም ስትድን ኮምፕሊትሊ ትድናለህ መጽሐፍ ቅዱስም አስምሮበት የሚነግረን ድነት አላፊ ብቻ አይደለም
የምዕራባውያን አስተምሮ ድነናል ነው። ወንጌላውያን በሙሉ ድኛለው ድነናል ነው። ድነትን ባላፊ ጊዜ መሆኑን ብቻ ነው እንጂ የምንናገረው ያሁን ጊዜ እንዳለው የወደፊት ጊዜ እንዳለው አናነሳ። እየዳንን ነው ወይም ገና እንድናለን ሲሉ ግራ ይገባናል። ገና አታምንም በቃ ተፈጽሟል እኮ እንላለን። መጽሐፍ ቅዱስ ግን ድነትን እንዲያውም በሶስት ጊዜ ነው የሚያስቀምጠው። ባላፊ ጊዜ ያስቀምጠዋል፣ በአሁን ጊዜ ያስቀምጠዋል፣ በሚመጣው ጊዜ ያስቀምጠዋል። ስለዚህ መጽሐፍ ቅዱሳዊ አስተምሮ የምስራቃውያኑም ድነት ሂደት ነው። ድነት እየዳንን ነው የምንሄደው እየታከምን ነው የሚለውንም ይይዛል። የምዕራባውያኑንም አስተምሮ ድነናል በክርስቶስ ቤዛነት የሚለውንም ይይዛል። ስለዚህ ሁለቱን ማስታረቅ መቻል አለብን። ድነት ከፍርድ ማምለጥ በዳኛው ፊት ነፃነ አትጠየቅም ወንጀል ተሰርዟል ብቻ ሳይሆን የህይወት ለውጥንም ይጠይቃል። ወርቀ ዘቦ ለብሰው ከቤቱ ከሞሉት በሐርና ብንቁ ከተንቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ ነሻለሽ። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ረይተሊና እቴ ሙሽረ ባጠገብ የምትመለከታቸው የጋሻ አምባ የቅዱስ መርቆሬዎስን ቤተክርስቲያን ለመስራት ደፋ ቀና የሚሉ የቁርጥ ቀን የተዋህዶ ልጆች ናቸው። ሁላችሁም በዓለም ዙሪያ ያላችሁ ሰዎች እናንተ ደግሞ በገንዘባችሁ ቤተክርስቲያኑን እንድታግዙ ስል መልእክቴን አስተላልፋለሁ። የምን መቆም ነው እንጂ ሁላችንም ወደ ስራ ወደ ስራ ወደ ስራ። በጣም አጭር ጊዜ ነው ያለን። ወደ ስራ ሁላችንም ጎበዝ ያዝ ጀግና በቃ እንደዚህ ተባብረን የእግዚአብሔርን ቤት እንጨርሳለን። ሁላችንም በአንድነት ሆነን በዓለም ዙሪያ ያላችሁ ይህን ድምጽ የምትሰሙ ሁላችሁም በአንድነት ይህንን ቤተክርስቲያን እንድናጠናቀቅ መልእክቴን አስተላልፋለሁ። ስምን ይዘን ፍቅርን ማዳንህ ተስፋ ያደረግን አብረን ስትወጣ እናሸንፋለን። ቀኝ ስትረዳን ምድርን እንወርሳለን። አቅፈው ትቀመጣለህ። አንተ ግን ወንጀል ይሰራው እኛ ለተናገርነው ነገር ተጠርተን እንጠየቅስ የሚያስጠይቀን ከሆነ እኛ እንጠየቅ። አንተ ግን ወንጀል ነው ያደረከው፣ ስም ማጥፋት ነው፣ በቅዱስ ቁርባን ይገላሉ ነው ያልከው። ይሄ የባልቴት ወሬህን አሁን ልክ እንደ እንትና ማሜ የሚስቱ ጭን ስር ተደብቆ እንዳሳለፈው አታሳልፋትም። አንተ ትከፍላለህ ዋጋ። እንደውም ከዛ በኋላ ማንበብ አቁሜያለሁ። ነገሩን አውጥቶታል። ያ ግን ኦርቶዶክሳዊ ሳይድ ነው ያዘው። አይረማምበር ያ ኦኬ። እና እነሱ በእነሱ አፍ ወንጀልን ሲናገሩ ጽድቅ፣ እኛ ግን የተጻፈውንና ያለውን ነገር ስንናገር ኩነኔ የሚሆንበትና አንዳች የሚያስፈራሩበት ነገር ሊኖር አይችልም። ስለከማል ባለውበት ሀገር ህግ ተጠይቅ ተብዬ ብባል ይዤላቸው ሄዳለሁ። የኦርቶዶክስ ሰባኪያንን ብለው ያሉ ለነጮቹ ያላቸውን ጥላቻ በተለይ ውጭ ሀገር ያሉትን በውጭ ሀገር የምናወራቸው አሜሪካ የተቀመጡት በዛው ሀገር ህግ ነው የሚወራው።
በካናዳ የተቀመጡ አውሮፓ የተቀመጡ ይህ ሰውዬ ጌታ ወይ ልፍጣም ነው። ቴንክ ዩ ያ እና ይሄን እናደርጋለን። ቢኒ ይቀጥል። ጸጋ ይብዛልህ። ምንም አይነት ግን ግብአት እንዳሰጧቸው ስታወሩ ቴንክ ዩ ምንም አይነት ግብአት እንዳሰጧቸው ወንድምነት ቢኒ እያንዳንዷን ማለት ነው ግብአት እንዳሰጧቸው አንዳንድ ኢንፎርሜሽኖችን ሁሉ ጭምር እኛ እጅ ላይ ያሉትን መረጃም ጭምር እንዳትሰጡ እንዳታወሩ። ቴንክ ዩ ሃይላይትን ብዬ በወፍ በረ ነው ያነሳሁት። ራሱ ላይ አሽክላ ረግ ጠመጠምበታለሁ ማለት ነው። በራስ አፍ ትጸድቃለህ፣ በራስ አፍ ትኮነናለህ ተባለው ማ በስሜት ተነስቶ እንደተናገረ በኢትዮጵያ ሕግ በያለንበት ሀገር አሁን ሰምቶ ነው ይሄን ጥቅስ አንተ ካንተ ላይ ሰማው ይሄን ጥቅስ በዚህ ወገቡ የሚፈታ ትውልድ የለም። በዚህ ወደ ኋላ የሚል ትውልድ የለም። ስንክሳሩን ይዤ ሄጄ በእንግሊዘኛ አስተረጉመዋለሁ ማለት ነው። ስንክሳሩን በእንግሊዘኛ አስተረጉመዋለሁ። እነ ፕሮፌት ጉግል ይተነብያል ያው ነቆራ ቁጥር 1 ትላለህ ማለት ነው። ቴንክ ዩ እሺ ወንድምነት ቀጥሉ። ጸጋ ይብዛላችሁ። እሺ ነቆራ ቁጥር 1 አላለ ታው ነቆራ እንኳን ለኛ ተወሱስ አረ የኛም ኬዝ በውጭ ሀገር ይታየልን እዛ ሄደን እንከሰስ። አረ ሄደን እንከራከር በለ ዋናው ያረለው እንደ እኔ ትራምፕ ፊት ቆሜ መከሰስ ነው ፈልገው ሌላ አልሙል አይደለኝም። እንደ አንድ አስተዋይ ሰው የሚዲያም ተከታታይ ሰው ወይም እንደ አንድ የሚዲያም ሰው እኔ ሳየው ይሄ አካሄድ አዋጭ አይመስለኝም። ለነሱ አዋጭ አይመስለኝም። ግን የሚያዋጣችሁ ከሆነ ያው መንገዱን ጨርቅ ያርግላችሁ ማለት እንወዳለን። ምንድነው ያልኩት? መንገዱን ጨርቅ ያርግላችሁ። ይሄን ልስማ እንደ ደግሞ እኔ ጋይስ ቢኒን ሳየው እባክህ የሆነች ድንኩሽ ያለች እሷን ነው የሚመስለኝ። ከቤት አይወጣም። አቶ በእናትህ ይሄ በስማ ዝም ብሎ ሰው ነው። እሺ ብሩክ ዮኒ እንኳን ደህና መጣችሁ። ፈጣሪ በምን በኩል እንደሚጎበኝ አታውቅም። አያ ትራምፕን ሊያሳይ ነው ዞሮ ዞሮ በአሜሪካ ህግ ነው የሚጠየቀው አለ። አረ እኔም የሆነ ነገር ብዬ አብሬ ሄድኩኝ ነው ተከስሽ እዛው ሄደን እንከታተላለን ክሳችንን። አንተ ትቀልዳለህ። ምን አምልጦ ነው ኢዮባ ቀሚስ ያደረገው ሰውየው? እርግጥ ነው ይገባዋል ማለት ከዚህም በላይም ይገባዋል። ምክንያቱም የተናገረው ነገር እንዲሁ በቀላሉ በዋዛ የሚታለፍ ነገር አይደለም። መጽሐፍ ቅዱስ ላይ ባለ ነገር ሲሸነፉ ወይም ደግሞ ቁርባን ቅዱስ ቁርባን ለህይወት እንደሆነ በደንብ ሲረዱና ሲያውቁ በምን ለማስጣል ሞከሩ? በተራ ሐሜት እና ያሙት ደግሞ ሐሜት ወይም የተናገረው ነገር ደግሞ በቀላል የሚታለፍ ነገር አይደለም። እንደተባለው ዋጋ ይከፍልበታል። በነገራችን ላይ ትልቅ የአንድ ትልቅ ቤተ እምነት እንትን ነው ስም ነው ያጠፋውና ያደረገው ነገር ደግሞ ወንጀል ነው። በራሱ እንዲህ ታደርገ ራሱ በወንጀል የሚያስቀጣት ነገር ነውና ስለዚህ ያልተደረገ ነገር ደግሞ ከተናገረና ካወራ ደግሞ በራሱ ስም ማጥፋት ነው። ትልቅ የሆነን ተቋም ነው እንደዚህ ያደረገው። በእነሱ እንኳን ንግግር ተቋም ብለን የምንወስዳት የነካውም የተተናኮሰውም ስለዚህ ዋጋ ያስከፍሏል። ስለዚህ አሁን ምን ማድረግ ጀመረ? ኢዮባም እኮ ፕሮቴስታንት ይጠፋል አጨብላብናል። ጭራሽ ፕሮቴስታንቲዝም እና ፕሮቴስታንት አሁን ሰዎቹንና በራሱ ትምህርቱ አንድ ነው አይደለም። ይሄ ደግሞ ከማን ብሎታል? ቅድም አንትሽም እንዳለው ሃኔልም ብሎታል። በቃ በቅርቡ የሚጠፋ ነው። ብዙዎችም ብሎታል። በዚህ 10 ዓመት ውስጥ በዚህ 50 ዓመት ውስጥ ብሎ የገለጡት አሉ። 15 ዓመት ውስጥ ይጠፋል ብሎ ያሉ አሉ። ብዙ ከራሳቸው ቤተ እምነት እና የመጣበት አመጣጥ በጣም የሚያሳፈር ነው። ተራ የሆነ ድራማ ፈጥሮ ከዩቲዩብ ላይ ቀርቶ ያለውን ሪከርድ አድርጎ ያሰማል አበበ ጉልላት ብሎ እና ይሄን የመሰለ ወንጀል እያለ የሆነ ለማጣፋት ነገር ይመስል እዛም ጋር ያለ አይነት ነገር በኢዮብ አባባል አጥፍቶ ጠፊ እንደሚባለው ማለት ነው። ባይ ዲፎልት ምን እያደረገ ነው? ስተቱን እንትን እያለ ነው ማለት ነው፣ እያመነ ነው። ስለዚህ ግን ደግሞ ዋጋ ይከፍልበታል። ቀላል ነገር አይደለም ያለው
ይህንንም እያለ ግን እንደዚህ የውሸት ግትልትሉንም እያዩ የሚከተሉት በጣም ትንንሽ አህዮች ግን በጣም ነው የሚያስቁት። እግዚአብሔርን አሁንም የሚሰሙት የሚያደምጡት ሰዎች ያስገርሙኛል። የአእምሮ እድገት ውስንነት ያለባቸው ግን ደግሞ የተሻለ የሚለብሱ አይነት ነገር ሰዎች እንደሆኑ ያስታውቃሉ። እና ምን እንደነበረ ባይገባኝም ግን አሁን በሰማሁት ነገር ላዩ ላይ ሳይሸን አይቀርም። እንትን ነው አዩን እንደ አጋጣሚ ቃል ላይ ጽፌለት ነበርና ከህግ አንፃር እነዚህ ነገሮች እንዴት ይታያሉ? በተለይ በቅዱስ ቁርባን እንደዚህ ሰው ይገላሉ ብለው መናገራቸው እንዴት ይታያል ብዬ እንትን ብዬው ነበርና እሱን መጥቶ ያብራራልን ነበር የተወሰነ እና ምን ያህል በህግ እንደሚያስጠይቅ ወዘተ ማለት ነው። ግን ኔትወርክ አስቸግሮት ወጣና ከዛ በኋላ እንግዲህ ወጥቶ እየተጀምሯል አላቅም። ለማንኛውም መልካም እየየ ብለናል። ፓፓ በጣም ነው የሚገርመው። ብዙ ሰው ግን በእኛ እየቀና ነው። ኮሜንት ላይ ሳይ ዮኒ ራሱ እንደዛሬ መከሰስ አምሮኛ ያቅም ይላል። ዮብ ዘሚካኤል ያያዘ ልደታ አክሊለ ፕሮቴስታንት ይጣፋል ብለዋል ምናምን እያለ ነበርና ይከሰሳሉ ስላለ እንግዲህ ይዘው ሄደን እንከራከራለን። ክሱ አይደለም የሚያስቀነው ክሱ አይደለም የሚያስቀነው የክሱ ቦታ ቀጥ ብለህ አንተ ባቋራጭ ማይታው ልትገባ ነው። አታፍርም? እዚህ ቁጭ ብዬ ዛሬ ስሙን ልጫቸው እንዴ ማድረግ ባንዲራ የተከሳሾች ሁሉ ከመመራውላ እኔ ነኝ። አይገርምም? በግርም ቢሆን እንሄዳለን እንዴ። እኔ አሁን ይችን 10 ዓመቷን ላሳጥራት ወይስ ላስረዝማት ግራ ገባኝ። ቶሎ እንዲልልኝ ክሱ ነገ ይጠፋል ብለህ ቪዲዮ ስራ ቶሎ መሄድ ከፈለግ አዮባ ክሱ አሜሪካ ከሆነ ማለት ነው የሚደረገው። ዮኒ የምትለው ነገር አዮባ ለኔ ያርገው በምን ያንተን ክስ ለኔ ያርገው ሚለኝ በኔ ጦስ እኮ ነው የምትለው። እኔ በልብዬው ነው የምትለው በውስጥ አረኒ ወዳጆች አሉን እዚህ ፑቲን ጋር ይደብቁናል። ትራምፕ ፑቲንን ስለሚፈራው እኔ ግን የሚገርመኝ አጃቢዎቹ አሁን እዛ ምንድነው ነገሩ ሁላ ገብቷቸዋል ወይስ ምን ሸይ ነው ግን እሱ ጋር ያሉት አጃቢዎች እንደዚህ የሚሆኑት? ጉዳዩ እኮ ሰውየው ዋሽቷል ነው። ዋሽቷል ሲባል በቃ ኧረ አንተ ውጭ ሀገር መሄድ ማይፈልግ ሰው የለም አኬም እጅ ያለበት ይላል። አይቶ አኬ መጨረሻ መስመር ላይ ነው ያለው። ሲጠራ ራሱ ቅድም አኬን መጨረሻ ላይ ነው የጠራው። ያው የኔም እጅ አለበት ይላል። ሀገር ሊወጣ እኮ ነው። ያንተ ቃሊቲ ነው የሚታየው እጅ ያለበት እያለ ነው። ሰማ ያኬ አዲሱ ገበያ ነው የሚያልቀው። እዛው ማከለይ ኧረ እዛው ሰፈር ጨርስ ነው የሚባለው። አይ ቢኒ አስቀዳሽ ካህናቶችን ሲነቁር ነበር። አሁን ሲሳደብ እኛ አባታችሁ በምትሉንና አባታችሁ ብለን ሳንጨርስ እዛው ትሮጡብንና እንትን ላይ ትገባላችሁ። የሆነ ነገር ከቅዳሴ በፊት የሆነ ነገር ይነረትሉና እሱን ሳንጨርስ እንደዚህ ትገባ። እኔ ስማ አኬ እያስተማረ ነበር ብሎ አሁን አኬ ስላወራው ነገር ነው የሚያወራውና የራሱን እንደዚህ ሲነቁር ነበር አለ። ቀለሜ ቁጭ ብሎ ያዳምጡት ግን ከአኬ ነው የሚማሩ። አኬ ቤት ነበሩ። አሁን አኬ ሲያስተምር ድንገት የተነበበው የዕለት ወንጌል አለ። እሱ ያለው እኮ ምንድነው የጳውሎስ ወንጌል ነበር የተነበበውና የጳውሎስ ሮሜ ምዕራፍ 10 ነው ከቁጥር 1 ጀምሮ እስከ መጨረሻው ይበሉ። አይ ቲንክ እንደዛ በደንብ አልሰማው ነበር ግን የሚሆነው ከቁጥር 1 እስከ መጨረሻው ነው ያለው። ከዛ ትንሽም ስለ ፍጥነት ስለነበረው አለ። አሁን መጥቶ እዚህ ቢኒያም ጋር ቁጭ ብሎ ነበር እኮ መጀመሪያ። አሁን እዚህ መጥቶ ቀለሜም ጋር ቁጭ ብሎ የሚማረው ግን እዚህ ነው። ከቀለሜም ስለማይችል ከስር ቁጭ ብሎ እየተማረ ነበር እኮ። አሁን እዚህ ሄዶ ካህናቶቹ ይፈጥናሉ አለ አኬ። ኧረ የሚያፈጥን ያፍጥን አንተ።
ጋር በአካውንቱ ለቅሶ ደርሶ በእሱ ግን የሚማረው እዚህ ነው። እዛ ነበሩ እኮ ከስር ነው የሚማሩት። እሱ ቀለሜ ከላይ ቁጭ ላይ ያወራ፣ እነሱ አኪ ጋር እየተማሩ ነበር። ቀለሜ ከላይ ያለቅሳል በለኝ እንጂ አንጀታችንን በሉት። የምር ለማስፈራራት ነው ጠበቃ ያመጡት አለ ደግሞ። አይ ቢኒ መቼ ጭንቅላቱ እንደሚጠቀም ባይዘው ለማስፈራራት ቢሆን በቃ ተሳክቶልናል። ተመጫጭቷል እኮ ሰዎቹ። እንዴ ምን ያስፈልጋል ከዚህ በላይ? አለ ግን የምትናገሩት ነገር ቅድመ አድሬስ እንደተደረጉት አይነት ሰዎች ከሆኑ ግን ትጠይቃላችሁ። በተረፈ ሪያሊቲ የሚደረገውን ነገር ተደርጓል ብሎ ማለት ወንጀል አይደለም። ለምሳሌ ኤርሚ ያለው ነገር ይሄንን ሰው በእንዲህ እንዲህ አይነት ሁኔታ ሞተ ማለት ወንጀል አይደለም። ይሄንን ወቁ። ሁለተኛ ይሄን ነገር ከቀሰቀሳችሁ ባክላሽ ያደርግባቸዋል። እንደውም ምን ባልጀመን ነው የምትሉት ነው የምንላችሁ። ምክንያቱም የተባለው ነገር ቅድም ኤርሚ እንትን ብሏል። ትዝታው ያቀረበውንም እዛው ዮባ አቅርቦታል። እሱንም ፖሊስና እርምጃው ላይ የታወቀ ነው። ዶክሜንትድ የሆነ ነገር ነው። እነሱ ዶክሜንቶችን ይዘን እንመጣና ያንን እናቀርባለን። የበለጠ ለቤተ ክርስቲያኗ እንደዚህ ይደረጋል ወይ ተብሎ ለህዝቡ አዌርነስ ነው የሚሆነው እና ኤክስፖዝ ነው የምትደረጉት። ሁለተኛ ወቁ። ይሄ ለእናንተ ይብስባችኋል ስንል እንደዛ ነው የሚሆነው። ይሄም ብቻ አይደለም። በእንዲህ አይነት መልኩ አቅማጡ አታችሁ በየስፍራው በእንዲህ አይነት ሁኔታ በተመሳሳይ ክራይም ተፈጽሞባችሁ ዝም የተሰኛችሁ ጀስት ኮንታክት አድርጉም ብለን እዛ አድርገን ያንን ደግሞ አቀነባብረን ማምጣት እንፈልጋለን እንችላለን ከፈለግን እኛ ወንጌል ነው ዓላማችን። እና ሁለተኛ ወቁ። አንደኛ ይሄ ነው ፈርተና አይደለም። ሁለተኛ ደግሞ ባክላሽ ያደርግባቸዋል። ምን ነው ፈርተና አይደለም ይላል እየደጋገመና የአንበሷን የጦጣ ትሪክ ነው እኮ። አልበላሽም ምን አመጣው እንዳለችው ጦጣ እኮ ነው። አልፈራንም ምን አመጣው ካልፈሩ አልፈራንም ለማለት አስፈለገ። አይ ቀለም ወርቅ አይተንፍሱ። አይ ጋይስ ለማንኛውም የምር ኔትወርክ ባያስቸግርና ከአዩ ጋር የነበረን ቆይታ ትንሽ አሪፍ ቢሆንና የተወሰነ ነገር ብንማር ቆንጆ ነበረ። ከህግ አንፃር ምናምን የሚለውን ግን ኔትወርክ አልፈቀደም። ሌላ ጊዜ በሰፊው አንዳንድ ሀሳቦችን መጥቶ እንደሚያስተምረን ተስፋ እናደርጋለን እና ስለነበረን ቆይታ በጣም እናመሰግናለን። እና ጋይስ አንድ ሽኑታ የእሁድ የሳምንት እንዳትረሱ። እሁድ ቀጥታ ስርጭት በፖድካስት እንገናኛለን ከ9 ሰዓት ጀምሮ። በዓለ ጰራቅሊጦስን በዓለ ሃምሳን አብረን ነው የምንውለው ማለት ነው። ቤትም ያላችሁ በምትችሉት መጠን ፕሮግራም እንዳትይዙ፣ ያው ባላችሁበት ግን ያው ስራም ቦታ ምናምን ሆናችሁ መከታተል ስለምትችሉ በቀጥታ ስርጭት ዕለቱን በተመለከተ እንደዚሁም ደግሞ ተጋባዥ እንግዶች ይኖሩናል። ወንድሞች እንዳጠቃላይ ሰብሰብ እንላለን እና እግዚአብሔር ይፍቀድ። በጸሎታችሁ አስቡን እና እንደዛ ነው። አይ በቃዮ አንቺ ሐሳብ አለ? ሰላም ደሩ ከታች ያላችሁ ሁላችሁ እንቻው። እስከዛ እንግዲህ ሰብስክራይብ ማድረጋችሁ እንዳትረሱ። የዮባ ዩቲዩብ ባዮ ላይ ያለላችሁ። ሰላም ደሩ። እሺ መልካም ጊዜ። እናመሰግናለን ስለነበረን ቆይታ። ደህና ደሩ። ላይ ናቸው። ሶሪ ማካ
የአንዱ ስዕል ዋጋ 8500 ብር ነው። 8500 ብር ነው። ቀላል ነው። ስለዚህ ሁላችንም ተባብረን እንግዲህ ታሪክ እንሰራለን ማለት ነው። ምንድነው አንቀሽቅሾኝ የገባሁት? የት ነው የገባሁት? በሉ ደህና ደሩ። በቃ ጋይስ እኔማ ወደ ሌላ ቤት ሊገለብጣችሁ ነበረ፣ ግን ደህና ቤት አጣሁ እና ማይሆን ሁኔታ ውስጥ ነው የገባሁት። ቻው፣ ደህና ደሩ። ስለዚህ እስከዛው ድረስ ኢቭን ፔይድ ኤጀንትም ይሆናል ብዬ ነው።